በመካከለኛው ምስራቅ እየተፈጠረ ያለው አስደንጋጭ ነገር ሁሉ በታሪክ ውስጥ እጅግ አስፈሪና ወሳኝ ከሚባሉ ምዕራፎች አንዱ ሆኖ እየተመዘገበ ይገኛል። በቀጠናው የሚታየው ወታደራዊ ፍጥጫና የዲፕሎማሲያዊ ሽኩቻ ከአካባቢው ግጭት አልፎ የዓለምን ሰላም ስጋት ላይ ወደ ጣለ ከፍተኛ ቀውስ ተሸጋግሯል። የካቲት 3 እና 4 ቀን 2026 የወጡ መረጃዎች እንደሚያመለክቱት በአሜሪካና በኢራን መካከል ያለው ግንኙነት ወደማይመለስበት የጦርነት አፋፍ ተቃርቧል። የዚህ ውጥረት ማሳያ የሆነው ደግሞ የአሜሪካ ጦር በሶሪያ ውስጥ በወሰደው አስደንጋጭ እርምጃ ተጀምሯል። የአሜሪካ መከላከያ ሚኒስቴር ይፋ ባደረገው መረጃ መሰረት የአሜሪካ አየር ኃይል በሶሪያ ውስጥ በሚገኙ የአይኤስአይኤስ የሽብር ቡድን ይዞታዎች ላይ 5 ተከታታይ የአየር ድብደባዎችን አከናውኗል። ይህ እርምጃ አሜሪካ በክልሉ ያላትን ወታደራዊ በላይነት ለማሳየትና አሸባሪ ቡድኖች ዳግም እንዳያገረሹ ለማድረግ እየተወሰደ ቢሆንም በውስጡ ግን ለኢራንና ለተላላኪዎቿ የተላከ ጠንካራ መልእክት እንዳለው ይገምታል። በሶሪያ የተካሄደው ይህ የአየር ጥቃት የሽብር ቡድኑን ስልጠና መስጫዎችና የመሳሪያ ግምጃ ቤቶችን ኢላማ ያደረገ ሲሆን የፕሬዝዳንት ዶናልድ ትራምፕ አስተዳደር በመካከለኛው ምስራቅ ያለውን ኃይል በሙሉ አቅም ለመጠቀም መወሰኑን ያሳያል። የአሜሪካ ባለስልጣናት ድርጊቱ የአሜሪካን ጥቅም ለመጠበቅና በቀጠናው ሰላም ለማስፈን የታለመ ነው ቢሉም በቴህራን በኩል ግን እንደ ቀጥተኛ ዛቻ ተቆጥሯል። ይህ ወታደራዊ እርምጃ በቃላት ጦርነት የታጀበ ነበር። ፕሬዝዳንት ዶናልድ ትራምፕ ለኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኒ የሰጡት ግልጽና አስደንጋጭ ማስጠንቀቂያ የሳምንቱ ትልቁ መነጋገሪያ ሆኗል። ትራምፕ በሰጡት መግለጫ ኻሜኒ ስለ ሀገራቸው ህልውና እጅግ ሊጨነቁ ይገባል ማለታቸው ዋሽንግተን በቴህራን ላይ የምትከተለው ፖሊሲ ከማዕቀብ ባለፈ ወደ ቀጥተኛ ወታደራዊ እርምጃ ሊቀየር እንደሚችል አመላካሽ ተደርጎ ተወስዷል። ይህ የትራምፕ ማስጠንቀቂያ የመጣው ኢራን በክልሉ የምታደርገው የሽብር ድጋፍና የኒውክለር ማበልጸግ ሂደት ለአሜሪካ ብሔራዊ ደህንነት ቀይ መስመር በጣሰበት ወቅት ነው። ፕሬዝዳንቱ ለፎክስ ኒውስ በሰጡት ቃለ መጠይቅ ኢራን ባለፉት ዓመታት የዓለምን ትዕግስት ስትፈታተን መቆየቷንና አሁን ግን ያ ጊዜ ማለቁን አጽንኦት ሰጥተው ተናግረዋል። ኻሜኒ እኔን ያውቀኛል፣ እኔም እሱን አውቀዋለሁ፣ አሁን ግን ሁኔታዎች ተቀይሯል ያሉት ትራምፕ ኢራን በሐማስ በሄዝቦላህና በሁቲ አማጽያን በኩል የምታካሄደው ተላላኪ ጦርነት በአሜሪካ ላይ ዋጋ እንደሚያስከፍላት ገልጸዋል። የንግግር በቴህራን የፖለቲካ መሪዎች ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን የኢራን ምንዛሬ በዓለም ገበያ ላይ በከፍተኛ ሁኔታ እንዲያሽቆለቁልም ምክንያት ሆኗል። ትራምፕ በንግግራቸው ውስጥ ኢራን ለድርድር ካልቀረበች አሜሪካ የማይታሰብ እርምጃ እንደምትወስድ ፍንጭ ሰጥተዋል። ይሁን እንጂ ይህ ወታደራዊ ማስፈራሪያ ባለበት ሁኔታ በስተጀርባ ሌላ አስገራሚ የዲፕሎማሲ ስራ እየተከናወነ ይገኛል። በኦማን አስተናጋጅነት በአሜሪካና በኢራን መካከል እጅግ ሚስጥራዊ የሆነ የኒውክሌር ድርድር መጀመሩን ዲፕሎማሲያዊ ምንጮች አረጋግጠዋል። ኦማን ለብዙ ዓመታት በሁለቱ ሀገራት መካከል እንደ ታማኝ ድልድይ ሆና ስታገለግል የቆየች ሀገር እንደመሆኗ አሁንም ውጥረቱን ለማርገብ ብቸኛው ተስፋ ሆናለች። ይህ ድርድር በዋናነት የሚያተኩረው ኢራን የዩራኒየም ማበልጸግ መጠኗ እንድትቀንስና በምላሹም አሜሪካ በነዳጅ ሽያጭ ላይ የጣለችውን ጥብቅ ማዕቀብ እንድታላላ ነው። ነገር ግን የትራምፕ አስተዳደር ከቀድሞ የኦባማ ወይም የባይደን ስምምነት የተለየ የበለጠ ጠንካራና ሁሉን አቀፍ ስምምነት እንደሚፈልግ በግልጽ አስታውቋል። ትራምፕ ከዚህ ቀደም የነበሩ ስምምነቶች አሜሪካን የጎዱና ለኢራን ጊዜ የሰጡ ናቸው ብለው ስለሚያምኑ አዲሱ ስምምነት የኢራንን ሚሳኤል መርሃ ግብር ጭምር ማካተት እንዳለበት አጽንኦት ሰጥተዋል። ይህ በእንዲህ እንዳለም የእስራኤልና የሐማስ ጦርነት በጋዛ ሰርጥ ውስጥ አዲስ መልክ ይዟል። የእስራኤል መከላከያ ኃይል በጋዛ ውስጥ የሚገኙ የሐማስ ከፍተኛ አመራሮችን የመደምሰስ ስራውን በከፍተኛ ፍጥነት እያከናወነ ይገኛል። የካቲት 5 ቀን 2026 በወጣው ይፋ መግለጫ እስራኤል ሞሐመድ ኢሳም ሐሰን አልሃቢል የተሰኘውን የሐማስ ሽብር ቡድን መሪ መግደሏን አስታውቃለች። አልሃቢል በጋዛ ሰርጥ ውስጥ ለሚንቀሳቀሱ የሽብር ቡድኖች ዋና አስተባባሪና ከፍተኛ ወታደራዊ ስልት አውጪ እንደነበር ተገልጿል። የእሱ መገደል ለሐማስ ወታደራዊ መዋቅር ትልቅ ሽንፈት ከመሆኑም ባለፈ እስራኤል የቡድኑን አመራሮች በሙሉ እስከ መጨረሻው ለማጥፋት የያዘችውን እቅድ ተግባራዊ እያደረገች መሆኑን ያሳያል። እስራኤል ይህንን እርምጃ ወሰደችው በአየር በታገዘ ልዩ ዘመቻ ሲሆን ግለሰቡ በጋዛ ሰሜናዊ ክፍል ተደብቆ በነበረበት ወቅት ነው የተመታው። የእስራኤል ወታደራዊ ስኬት በዚህ ብቻ አላበቃም። የካቲት 5 ቀን በተከናወነ ሌላ ወታደራዊ ዘመቻ በኑአ ማርሲያኖ ግድያ ቀጥተኛ ተሳትፎ የነበረው የሐማስ ታጣቂም ተገድሏል። ኑአ ማርሲያኖ እንደ አውሮፓውያኑ አቆጣጠር በጥቅምት 7 ቀን 2023 በሐማስ ታፍና ወደ ጋዛ ከተወሰደች በኋላ በአሰቃቂ ሁኔታ መገደሏ ይታወሳል። የእስራኤል መንግስት ይህንን ግድያ የፈጸመውን ግለሰብ መመታቱን መግለጹ ለተጎጂ ቤተሰቦች ፍትህ መስጠትና ጠላቶቻቸውን የትም ቢሆኑ አድኖ የመቅጣት ብቃታቸውን የሚያሳይ ነው። እነዚህ ተከታታይ
ተከታታይ ግድያዎች ሐማስ በጋዛ ውስጥ ያለውን ቁጥጥር ሙሉ በሙሉ እያሳጡት ሲሆን በቡድኑ አባላት መካከልም ከፍተኛ መረበሽ መፈጠሩ ተዘግቧል። በእስራኤል በኩል ያለው ግብ ግልጽ ነው። ሐማስን እንደ ፖለቲካዊና ወታደራዊ ኃይል ከጋዛ ካርታ ላይ ማጥፋት። ይህ በእንዲህ እንዳለም በጋዛ ያለው ሰብአዊ ቀውስ እጅግ አሳዛኝ ደረጃ ላይ ደርሷል። የዓለም አቀፍ ቀይ መስቀል ማህበር እንደገለጸው እስራኤል በጦርነቱ ወቅት የሞቱና ማንነታቸው ያልታወቁ 120 አስክሬኖችን ለጋዛ የጤና ባለስልጣናት አስረክባለች። እነዚህ አስክሬኖች በጋዛ ውስጥ በሚገኙ የተለያዩ አካባቢዎች ተገኝተው የማንነት ምርመራ ሲደረግላቸው የቆዩ ቢሆንም በወቅቱ በነበረው ሁኔታ ምክንያት ቤተሰቦቻቸውን ማግኘት አልተቻለም። አስክሬኖቹ በጋዛ ደቡባዊ ክፍል በሚገኝ አንድ የጋራ መቃብር ውስጥ በክብር እንዲቀበሩ ተደርጓል። ይህ ሁነት የጦርነቱን አስከፊነትና ንጹሐን ዜጎች እየከፈሉት ያለውን ከባድ መስዋዕትነት ለዓለም አቀፉ ማህበረሰብ በድጋሚ አስታውሷል። ቀይ መስቀል ይህንን ሂደት ሲያስተባብር በጋዛ የጤና ተቋማት ላይ ያለው ጫና ከፍተኛ መሆኑንም ገልጿል። በዲፕሎማሲው ግንባር ደግሞ የፕሬዝዳንት ትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ ከእስራኤል ጠቅላይ ሚኒስተር ቤንያሚን ኔታንያሁ ጋር ተገናኝተው መክረዋል። ይህ ስብሰባ እጅግ ወሳኝ የሆነው አሜሪካ ከኢራን ጋር በኦማን ድርድር በጀመረችበት ዋዜማ በመሆኑ ነው። ዊትኮፍ የትራምፕ መልእክት ለኔታንያሁ ያደረሱ ሲሆን እስራኤል ግን በአሜሪካና በኢራን መካከል ሊደርስ ስለሚችል ማንኛውም አይነት መጥፎ ስምምነት ስጋቷን ገልጻለች። እስራኤል ኢራን ድርድርን የምትጠቀመው ጊዜ ለመግዛትና የኒውክለር ቦምብ ስራዋን ለማጠናቀቅ ነው ብላ ስለምታምን አሜሪካ በቴህራን ላይ የምታደርገውን ጫና እንዳታላላ አስጠንቅቃለች። ኔታንያሁ ለዊትኮፍ እንደገለጹት እስራኤል የኢራንን የኒውክለር ስጋት ለመግታት ማንኛውንም አስፈላጊ እርምጃ ከመውሰድ ወደ ኋላ አትለም። ይህ የዊትኮፍና የኔታንያሁ ስብሰባ በአሜሪካና በእስራኤል መካከል ያለውን ጥብቅ ወዳጅነት ቢያሳይም በኦማኑ ድርድር ላይ ግን የተለያየ አመለካከት እንዳላቸው ያሳያል። ትራምፕ ታላቅ ስምምነት በማምጣት ጦርነትን ለማስቀረት ሲፈልጉ፣ ኔታንያሁ ግን ከኢራን ጋር የሚደረግ ማንኛውም ስምምነት ሀገራቸውን አደጋ ላይ ሊጥል ይችላል ብሎ ይሰጋሉ። ይህ በዋሽንግተንና በቴል አቪቭ መካከል ያለው ስትራቴጂካዊ ልዩነት የመካከለኛው ምስራቅን ፖለቲካ ይበልጡ ስብስብ አድርጎታል። ፕሬዚዳንት ትራምፕ በበኩላቸው ለእስራኤል ደህንነት ያላቸውን ቁርጠኝነት ቢገልጹም አሜሪካን ከማያባሩ ጦርነቶች ማውጣት ግን ቅድሚያ የሚሰጡት አጀንዳ ነው። ወደ አሜሪካና ኢራን ፍጥጫ ስንመለስ የፕሬዚዳንት ትራምፕ ማስጠንቀቂያ ከቃል ባለፈ በተግባር እየታየ ይገኛል። አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ ቁመና እያጠናከረች ሲሆን የአውሮፕላን ተሸካሚ መርከቦችና የተዋጊ ጀቶች ስምሪት በከፍተኛ ሁኔታ ጨምረዋል። ትራምፕ ለኢራን ከፍተኛ መሪ የላኩት መልእክት ወይ በሰላም ተደራደሩ ወይ ደግሞ ውጤቱን ተቀበሉ የሚል ይዘት አለው። ኢራን በበኩሏ የአሜሪካን ዛቻ እንደማትቀበልና ለማንኛውም ጥቃት ተገቢው ምላሽ እንደምትሰጥ ብትገልጽም በሀገሪቱ ውስጥ ያለው ኢኮኖሚያዊ ቀውስና የህዝብ ተቃውሞ መንግስቱን ትልቅ ስጋት ውስጥ ከቶታል። አያቶላህ አሊ ኻሜኒ በትራምፕ ማስጠንቀቂያ ሳቢያ ከፍተኛ የደህንነት ጥበቃ እንዲደረግላቸው ማዘዛቸውም ተዘግቧል። በኦማን የሚካሄደው የኒውክለር ድርድር ለክልሉ ሰላም ብቸኛው ተስፋ ተደርጎ ቢወሰድም የእስራኤል መንግስት ግን በድርድሩ ላይ ጥርጣሬ አለው። ጠቅላይ ሚኒስተር ቤንያሚን ኔታንያሁ እንደገለጹት ኢራን ድርድርን የምትጠቀመው ጊዜ ለመግዛትና የኒውክለር ቦምብ ስራዋን ለማጠናቀቅ ነው። እስራኤል ኢራን የኒውክለር ባለቤት እንድትሆን በምንም አይነት ሁኔታ እንደማትፈቅድና አስፈላጊ ከሆነም ብቻዋን እርምጃ እንደምትወስድ ደጋግማ ተናግራለች። ይህ የእስራኤል አቋም በአሜሪካና በኢራን ድርድር ላይ የራሱ የሆነ ጫና እያሳደረ ይገኛል። የትራምፕ አስተዳደርም ቢሆን በድርድሩ ወቅት የኢራንን የባለስቲክ ሚሳይል አቅምና በክልሉ ያለውን ጣልቃ ገብነት ለመግታት ጥብቅ ቅድመ ሁኔታዎችን አስቀምጧል። የጋዛው ጦርነት ፍጻሜ አሁንም ግልጽ ባልሆነበት ሁኔታ እስራኤል የሐማስን ወታደራዊ አቅም ሙሉ በሙሉ ለማጥፋት የጀመረችው ዘመቻ ቀጥሏል። የአልሃቢልና የሌሎች አመራሮች መገደል ሐማስን ወደ ድርድር ጠረጴዛ ሊያመጣ ይችላል የሚሉ ግምቶች ቢኖርም በቡድኑ ውስጥ ያሉት አክራሪ ክፍሎች ግን እስከ መጨረሻው ለመዋጋት ቆርጠዋል። ይህ ሁኔታ በጋዛ የሚገኙ ታጋቾች ዕጣ ፈንታ ይበልጥ አሳሳቢ እንዲሆን አድርጎታል። ቤተሰቦቻቸው በመንግስታቸው ላይ ከፍተኛ ጫና እያደረጉ ቢሆንም ወታደራዊ እርምጃው ግን አሁንም ቀዳሚ ሆኖ ቀጥሏል። 120 አስክሬኖች መለቀቃቸውም በጦርነት ውስጥ ያለውን ሰብአዊ ዋጋ ለዓለም የሚያሳይ አሳዛኝ ክስተት ነው። በጋዛ ሰርጥ ውስጥ እየታየ ያለው ይህ አስከፊ ጦርነት ገጽታ እስራኤል የጀመረችውን ወታደራዊ ግብ ከማሳካት ባለፈ በክልሉ ያሉ ሌሎች ኃይሎችንም ወደ ቀውስ እየሳበ ይገኛል። የእስራኤል መከላከያ ኃይል በጋዛ ውስጥ የሚገኙ የሐማስ ከፍተኛ ወታደራዊ አመራሮችን የማደን ስራውን አጠናክሮ የቀጠለው ቡድኑን እንደ ወታደራዊ መዋቅር ሙሉ በሙሉ ለመበተን በማለም ነው። የካቲት 5 ቀን 2026 ማለትም ዛሬ የተፈጸመውና የሐማስ የሽብር ቡድን መሪ የነበረው ሙሐመድ ኢሳም ሐሰን አልሃቢል የተገደለበት ጥቃት እስራኤል በጋዛ ውስጥ ያላትን የስለላና የወታደራዊ የበላይነት
በድጋሚ ያረጋገጠ ሁነት ነው። አልሃቢል በጋዛ ሰርጥ ውስጥ ለሚንቀሳቀሱ ታጣቂዎች የስትራቴጂ አውጪና የኦፕሬሽን አስተባባሪ እንደነበር ይታወቃል። የሱ መወገድ ለሐማስ ወታደራዊ ክንፍ ትልቅ የሞራልና የታክቲክ ሽንፈት ቢሆንም በጋዛ ውስጥ ያለው ጦርነት ግን አሁንም በከፍተኛ ግትርነት ቀጥሏል። ከዚህ ጎን ለጎን አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ ሚና ዳግም የምታረጋግጥበት ሌላ እርምጃ በሶሪያ ውስጥ ተወስዷል። የአሜሪካ ጦር በሶሪያ በሚገኙ የአይኤስአይኤስ ይዞታዎች ላይ 5 ተከታታይ አየር ድብደባዎችን ማድረጉ ተዘግቧል። ይህ እርምጃ አሜሪካ በጋዛና በኢራን ጉዳይ ላይ ተጠምዳ ባለችበት ወቅት ሌሎች የሽብር ቡድኖች ክፍተቱን ተጠቅመው እንዳያገረሹ ለማድረግ የታለመ ነው። በሶሪያ የተካሄደው ይህ ጥቃት የአይኤስአይኤስን የስልጠና ማዕከላትና የመሳሪያ ግምጃ ቤቶችን ኢላማ ያደረገ ሲሆን የትራምፕ አስተዳደር በክልሉ የሚገኙ ማንኛቸውም ዛቻዎች ዜሮ ትዕግስት እንዳለው የሚያሳይ ነው። ይህ እርምጃ በተዘዋዋሪ ለኢራንና በሶሪያ ውስጥ ላሉ ተላላኪዎቿ የተላከ መልእክት እንደሆነም ይገመታል። አሜሪካ በአንድ በኩል አይኤስአይኤስን ስትመታ፣ በሌላ በኩል ደግሞ የኢራንን እንቅስቃሴ በቅርብ እየተከታተለች ትገኛለች። በፖለቲካው መድረክ ደግሞ የፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ከእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ ጋር ባደረጉት ስብሰባ የመካከለኛው ምስራቅ ቀውስ አዲስ ዲፕሎማሲያዊ ምዕራፍ መያዙ ተስተውሏል። እስራኤል በአሜሪካና በኢራን መካከል በኦማን እየተካሄደ ስላለው ሚስጥራዊ ኒኩለር ድርድር ያላትን ከፍተኛ ስጋት ለዊትኮፍ ገልጻለች። ኔታንያሁ እንደገለጹት ኢራን ድርድርን የምትጠቀመው ዓለም አቀፍ ማዕቀቦችን ለማርገብና ጊዜ በመግዛት የኒኩለር ቦምብ ስራዋን ለማጠናቀቅ ነው። እስራኤል አሜሪካ ከቴህራን ጋር የምታደርገው ማንኛውም ስምምነት የኢራንን በክልሉ ያለውን ጣልቃ ገብነትና የሚሳኤል አቅም እያላካተተ ከሆነ መጥፎ ስምምነት እንደሆነ ትፈርጀዋለች። ይህ በዋሽንግተንና በቴልአቪቭ መካከል ያለው የስልት ልዩነት የትራምፕን አስተዳደር በሁለት እሳት መካከል ከቶታል። በአንድ በኩል አሜሪካን ከጦርነት የማውጣት ፍላጎት፣ በሌላ በኩል ደግሞ የታማኝ ወዳጇን የእስራኤልን ደህንነት የማስጠበቅ ግዴታ። የፕሬዝዳንት ትራምፕ ማስጠንቀቂያ ግን አሁንም በመካከለኛው ምስራቅ ሰማይ ላይ እያስተጋባ ይገኛል። ትራምፕ ለኢራኑ ከፍተኛ መሪ አያቶላህ አሊ ካሚኒ እጅግ ሊጨነቁ ይገባል በማለት የሰጡት ማስጠንቀቂያ የቃላት ጦርነት ብቻ ሳይሆን ወደፊት ሊመጣ ስለሚችል ወታደራዊ እርምጃ መነሻ ሊሆን እንደሚችል ተንታኞች ይናገራሉ። ትራምፕ ኢራን በሐማስና በሄዝቦላህ በኩል የምታካሄደው ትንኮሳ በአስቸኳይ እንዲቆም ካልሆነ ግን ዋጋ እንደምትከፍል ደጋግመው ገልጸዋል። ያም ይሁን ወደ ጦርነት ለማምራት የሰከንዶች ዕድሜ ብቻ እንደቀረው ያመላክታል። በጋዛ ሰርጥ ውስጥ ግን የጦርነቱ ሰብአዊ ዋጋ ከቀን ወደ ቀን እየጨመረ ነው። የእስራኤል መከላከያ ኃይል በጥቅምት 7ቱ ጥቃት በእጅና ረዥም ጉዞ ይቀረዋል። የአሜሪካና የእስራኤል ጥምረት በኢራን ላይ የፈጠረው ጫና የክልሉን ፖለቲካዊ ካርታ ዳግም እየሳለው ይገኛል። የዓለም አይን አሁንም በኦማን ድርድርና በጋዛ የጦር ግንባሮች ላይ ተተክሏል። እዚያ የሚወሰነው ውሳኔ በመጪዎቹ 10 ዓመታት ለመካከለኛው ምስራቅ የሚሰጠውን ሰላም ወይስ ጦርነት የሚለውን ጥያቄ የሚመልስ ይሆናል። እስከዚያው ግን በጋዛ ሰማይ ላይ የሚሰማው የድሮኖች ድምፅ እናም በመቃብር ስፍራዎች የሚሰማው ለቅሶ የጦርነቱን አስከፊ ገጽታ ለዓለም እያሳሰበ ይገኛል። አሳሰበ 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 ይገኛል።
አሳሰበ ይገኛል 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 አሳሰበ ይገኛል